የኤርትራ ጦር ወደ ኢትዮጵያ ድንበር ዘልቆ በመግባት በኢትዮጵያ የሚደረገው ድብቅ እንቅስቃሴ አሁንም እንደቀጠለ ተሰምቷል። ከህወሓት ጋር ጽምዶ የሚል ጥምረት የፈጠረው ሻዕቢያ ጦር በተለያዩ ጊዜያት በትግራይ አካባቢዎች ሲታይ የነበረ ሲሆን አሁን ደግሞ በትግራይና አማራ ክልሎች የይገባኛል ጥያቄ በመነሳበትና ከባድ ፖለቲካ ውጥረት በሚታይበት ወልቃይት የኤርትራ ወታደሮች መታየታቸው ግርምትን ፈጥሯል። እንመለከታቸዋለን። ህወሓት ከሻዕቢያ ጋር ግንኙነት ተጠናከረበትና ጽምዶ ዳግም ባገረሸበት በአሁኑ ሰዓት የጊዜው አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በድንገት አዲስ አበባ ገብተዋል። የጀነራሉን አጣዳፊ ጉዞ እንዲሁም የትራምፕ የመጨረሻ ነው የተባለው የጊዜ ገደብ ሲጠናቀቁ ሰዓታት ብቻ ስለቀሩት እንዲሁም በዚህ መሃል የተሰማውን አስቸኳይ የሰላም ጥሪ አክለን ይዘን ቀርበናል። ሰላም ጤና ይስጥልን ውድ የፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያለን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ሻዕቢያ በወልቃይት አደገኛ እንቅስቃሴ እያደረገ ነው። መለያቸው ሸበጥ ጫማ የሆኑ የኤርትራ ወታደራዊ ሰራዊት አባላት ወልቃይት በስፋት እየተንቀሳቀሱ መሆኑ ተጋለጠ። ወራዊ ሪፖርተር የእንግሊዝኛ መጽሔት በዚህ ወር እትሙ ወልቃይትን በተመለከተ ሰፊ ዘገባ ይዞ ወጥቷል። እንደሚታወሰው ከሳምንታት በፊት አንድ የሪፖርተር ጋዜጠኛ በሁመራ ከተማ ለቀናት ታስሮ ተፈቷል። ከጋዜጠኛው መፈታት በኋላ የወጣው ይህ ዘገባ በወልቃይት ዞን የተለያዩ ስፍራዎች የኤርትራ ሰራዊት አባላት በተለያየ መልኩ እየተንቀሳቀሱ እንደሚገኝ ዘግቧል። ዘገባው የሻዕቢያ ወታደሮች በተለያየ መልኩ ይንቀሳቀሳሉ ሲል ምን ማለቱ እንደሆነ በግልጽ አላሰፈርም። ሆኖም ከአንድ ወር በፊት ባወጣው አንድ ዘገባ የኤርትራ ወታደሮች የኢትዮጵያ መከላከያ ሰራዊት መለዮን በመልበስ በዚህ ስፍራ እንደሚንቀሳቀሱ ተዘግቦ ነበር። ይህ በእንዲህ እንዳለ ህወሓትና ሻዕቢያ ጀምሮ ጽምዶ የሚል ግንኙነት ቀጥሎ የኤርትራና የትግራይ ህዝቦች ወንድማማችነትን የሚያጠናክር የተባለለት መድረክ በሽራሮ ከተማ ተካሄደ። በትግራይ ክልል ሰሜናዊ ምዕራብ ዞን በምትገኘው ሽራሮ ከተማ የኤርትራና የትግራይ ህዝቦችን ታሪካዊ ትስስር ለማድረስና ወንድማማችነትን ለማጠናከር ያለመ የህዝብ ለህዝብ መድረክ ትናንትና ዛሬ መካሄዱ ተገልጿል። ትግራይ ቲቪ እንደዘገበው ከሆነ ትናንት መጋቢት 27 ቀን 2018 ዓ.ም በተከበረው የሆሳዕናና የመድኃኔዓለም በዓላት ላይ ለመታደም 700 በላይ ኤርትራውያን ወደ ሽራሮ ከተማ ገብተዋል። እነዚህ ወገኖች ከበዓሉ ተሳትፎ ባሻገር ከምዕራብና ከሰሜን ምዕራብ ትግራይ ተፈናቅለው በሽራሮ ለሚገኙ ተፈናቃዮች የሚሆን የእህል እርዳታ ይዘው መቅረባቸው የሁለቱን ህዝቦች የቆየ መረዳዳት ባህል በተግባር ያሳየ ሆኗል። በሃይማኖት አባቶችና በአገር ሽማግሌዎች አስተባባሪነት በተዘጋጀው በዚህ መድረክ በጦርነትና በድንበር መዘጋት ምክንያት ለረጅም ዓመታት ተራርቀው የቆዩ ቤተሰቦችና የቅርብ ዘመዶች ተገናኝተው ደስታቸውን ገልጸዋል። በዛሬው ዕለት መጋቢት 28 ቀን 2018 ዓ.ም የቀጠለው መርሃ ግብርም የጋራ ሃይማኖታዊ ስነ ስርዓቶችና የህዝብ ለህዝብ ውይይቶችን ያካተተ ሲሆን ይህም በሁለቱ ህዝቦች መካከል ያለውን ግንኙነት ወደ ቀድሞ ታሪካዊ ይዘቱ እየመለሰ መሆኑን የሚያመላክት እንደሆነ ተጠቅሷል። በቀጣይ የፕሪቶሪያውን ስምምነት ተከትሎ በፌዴራል መንግስት በተሰየመ ጊዜያዊ አስተዳደር ፕሬዝዳንት የምትመራው ትግራይ ለአንድ ዓመት ያህል በጊዜያዊ አስተዳደሩ ፕሬዝዳንት መርተው የቆይታ ጊዜያቸውን ያጠናቀቁት ሌተናል ጀነራል ታደሰ ወረደ አዲስ አበባ ያገቡ መሆኑ ነው። ፕሬዝዳንቱ አልፎ አልፎ ወደ አዲስ አበባ ጉራ በማለት ከፌዴራል መንግስቱ አመራሮች ጋር የሚመክሩ ሲሆን በመሃል ረዘም ላለ ጊዜያት የነበረው ግንኙነት የሻከረና የላላ መስሎም ታይቶ ቆይቷል። ሌተናል ጀነራል ታደሰ ወረደ የዛሬ ዓመት አካባቢ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው ክልሉን እንዲመሩ ከአዲስ አበባ ሹመትን ሲያገኙ መፈጸም የሚገባቸውን ተግባራት በሰነድ እንዲፈራረሙ ተደርገው ነበር። በዚህም መሰረት ጀነራል ታደሰ ወረደ ከሕገ መንግስቱ ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ፣ የቀድሞ ታጣቂዎችን ትጥቅ ማስፈታትና መልሶ የማቋቋም ተግባር በአፋጣኝ እንዲጠናቀቅ ማድረግ፣ በሌሎች የሀገሪቱ ክፍሎች እንደሚካሄደው ሁሉም
በትግራይም የሀገራዊ ምክክር ስራው እንዲከናወን ማድረግ እንዲሁም ትግራይን ለመጪው 7ኛ ሀገራዊ ምርጫ ዝግጁ ማድረግ የሚሉት ይገኙበታል። አሁን ባለው ሁኔታ አንዳቸውም ተግባራት ተከናውነው ያልታዩ ሲሆን በትግራይ ለሀገራዊ ምክክሩ አጀንዳ የማሰባሰብ ስራ ልክ እንደ ሌሎች አካባቢዎች ሁሉ ማካሄድ የተቻለበት ሁኔታ ስላልተፈጠረም በአዲስ አበባ ያሉ የትግራይ ነዋሪዎችን ማወያየት ግድ ብሎም ታይቷል። በሌሎች የኢትዮጵያ አካባቢዎች እየተካሄደ ያለው 7ኛው ሀገራዊ ምርጫ ዝግጅት በትግራይ እየታየ አይደለም። ከዚህ ውጭም በትግራይ ከኤርትራ መንግስት ጋር ግንኙነት የፈጠሩ አካላት መኖራቸውን በተደጋጋሚ ሲናገርም ቆይቷል። እነዚህ ሁኔታዎች በአጠቃላይ ሌተናል ጀነራል ታደሰ ወረደ ስልጣን ሲረከቡ እፈጽማቸዋለሁ በማለት ያስቀምጧቸው የስራ ኃላፊነቶች ቢሆኑም በአሁኑ ሰዓት የስልጣን ቆይታ ዘመናቸው የተጠናቀቀው አንዳቸውንም ተግባራት ሳያከናውኑ ነው። እንደውም በእሳቸው የስልጣን ቆይታ ዘመን በጊዜያዊ አስተዳደሩና በፌዴራል መንግስት መካከል ከፍተኛ ውጥረቶች ታይተዋል። ውጥረቱ እስከ ነፍጥ መማዘዝ አምርቶ የፌዴራል መንግስት ወደ ትግራይ የሚያደርጉትን የኢትዮጵያ አየር መንገድ በረራዎች ከማስቆም ጀምሮ ኃይል ማንቀሳቀስ የደረሰበት ጊዜም ነበር። በዚህ መሃል ረዘም ላሉ ጊዜያት በዝምታ ውስጥ የቆዩት ሌተናል ጀነራል ታደሰም የስልጣን የቆይታ ጊዜያቸው ባበቃበት ሁኔታ ወደ አዲስ አበባ ማቅነታቸው ትኩረት ስቧል። በሌላ መረጃችን ፕሬዝዳንት ዶናልድ ትራምፕ ኢራን በአፋጣኝ የሆርሙዝ መተላለፊያ ወሽመጥን ካልከፈተች በኢራን ላይ የሲኦል በሮች እንዲከፈቱ አደርጋለሁ በማለት የሰጡት የ48 ሰዓታት የመጨረሻ የቁጣና የንዴት ማስጠንቀቂያ ሰዓታት ጥቂት ሰዓታት ብቻ ቀርቶታል። ትራምፕ ካልሆነ የኢራን ኤሌክትሪክ ማመንጫ ታሪክ ይሆናሉ አስቡባት ሲሉ ደጋግመው አስጠንቅቀዋል። ከሰዓታት በፊት በነበረው መልእክታቸው ደግሞ የመጨረሻው ማስጠንቀቂያ ነው፣ የሚራዘም ነገር የለም። እናም ያለው ሁኔታ ይህ ነው፣ የተሰጣችሁን ጊዜ ተጠቀሙ ሲሉም ትራምፕ አስታውቀዋል። ኢራን እናንተም የፎከራችሁትን ስታደርጉም እኔ ቆሚያ ላይም አሳያችኋለሁ ብላለች። የሆርሙዝ መከፈትና የመዘጋት ጉዳይ ለአሜሪካ ምኗም አይደለም። እኛ በዚህ መስመር ከሚያልፍ ነዳጅ ውስጥ ጠብታ አናገኝም፣ ይልቅ ተዘጋብን የምትሉ ሰዎች አስከፍቶ ሲሉ የነበሩት ፕሬዝዳንት ዶናልድ ትራምፕ አሁን ደግሞ ሀሳብ ቀይረው የጦርነቱ ሞትና ሽረት ሆርሙዝ ላይ ነው ብለዋል። ኢራን 48 ሰዓት አላት። የተሰጣትን የሰዓት ገደብ የማትጠቀም ከሆነ ጨዋታው እዚህ ላይ ያበቃል የማለታቸው ጉዳይ በሰፊ እያነጋገረ ነው። ከትራምፕ ዛቻ በኋላ ደግሞ ለአሜሪካና ኢራን ከዛሬ ጀምሮ ተኩስ እንዲቆምና የሆርሙዝ ወሽመጥ እንዲከፈት የሚጠይቅ የስምምነት እቅድ በአሸማጋዮች እንደቀረበላቸው የዜና ወኪሉ ሮይተርስ ዘግቧል። የዜና ወኪል ምንጮች ጠቅሶ እንደዘገበም ሌሊት ላይ ለኢራንና ለአሜሪካ ደርሰው ግጭቶችን ለማቆም የሚያስችል ማዕቀፍ የተዘጋጀ ፓኪስታን ሌሊት ላይ ለኢራንና ለአሜሪካ ደርሰው ግጭቶችን ለማስቆም የሚያስችል ማዕቀፍ የተዘጋጀው በፓኪስታን ነው። ሁለት ደረጃ ያለው የስምምነት ማዕቀፍ በመጀመሪያው የተኩስ አቁም ተግባራዊ እንዲሆን በመቀጠል ደግሞ ወደ አጠቃላይ ስምምነት እንዲያድግ ያደርጋል ተብሏል። አሸማጋይ ሀገራት ስምምነት ላይ እንዲደርስ ጥረት እያደረጉ ያሉት ፕሬዝዳንት ዶናልድ ትራምፕ የኢራን የኤነርጂ መሰረተ ልማትን እንደሚያወድሙ በመዛት እስከ ማክሰኞ ድረስ የሰጡት ቀነ ገደብ ሊጠናቀቅ በታቀደበት ሰዓት ነው። ኢራንም በሲቪል መሰረተ ልማቶች ላይ ጥቃት የሚፈጽም ከሆነ እጅግ የከፋ የአጸፋ ምላሽ እንደምትሰጥ ዝታለች። አደራዳሪዎቹ ግጭቱ በድጋሚ ጡዘት ላይ ከመድረሱ አስቀድሞ ውጥረቱን የሚያረግብ መፍትሄ ለማግኘት ላይ ታች እያሉ መሆኑ ተዘግቧል። ሮይተርስ ያነጋገረው ምንጭ ሁሉም የእቅዱ ክፍሎች ዛሬ ስምምነት ላይ ሊደርስባቸው ይገባል ማለታቸው ተዘግቧል። እቅዱ መጀመሪያው ላይ በፓኪስታን በኩል በኤሌክትሮኒክ መንገድ በመግባቢያ ስምምነት እንዲጠናቀቅ የማድረግ ሀሳብ እንዳለም ተገልጿል። አሸማጋዮች የ45 ቀናት ተኩስ አቁም ስምምነት ላይ እንዲደርስ ለማድረግ እየጣሩ መሆኑን ለመጀመሪያ ጊዜ የዘገበው የአሜሪካው ዜና ምንጭ አክሲዮስ ነው።